አቶ ደረጀ ኤቢን 40 ገረፋት። በቀበቶ ልክ እስከምትገባ ድረስ ደበደባት። ወይዘሮ ማርታ እባክህ ደሬ የዛሬን ብቻ ማራት እያለች ብትለምነውም እንኳ አይ ማርቲ በልጅና በአባት መካከል ባትገቢ ይሻልሻል። ትሰሚኛለሽ? እሷ እንደሆነች እስከ ዛሬ በጣም ብዙ ነገሮችን እየሸፈንኩላት ነበር። አሁን ግን በፍጹም እንዴት እዳጣ ላይ እጇን ታነሳለች? ለምን? ምን አደረገቻት? ቆይ ይች ልጅ የእውነት እንደ እህቱ አይደለችም? አታሳዝናትም? ዳጣ ምንም ነገር ሳታደርግ እኮ ነው እሷ የደበደበቻት ማርቲ። እና ይህንን ነገር ዝም ብዬ እንዳልፍ ነው የፈለግሽው? አንድ ወላጅ እኮ ልጁን የመቅጣት ግዴታ አለበት ብሎ እጅጉን ደበደባት፣ እጅጉን ጠፈጠፋት። ቆስላ ሆስፒታል ገባች። በጣም ያሳዝናል። ዳጣ በፍጹም እኔ እዚህ ቤት መኖር አልፈልግም፣ ይበቃኛል። ምክንያቱም ኤቢን ከዚህ በኋላ ከኤቢ ጋር ምንም አይነት ስምምነት የለኝም። እሷ እንደሆነች ሁሉንም ነገር የራሷ ማድረግና ማድረግ ብቻ ነው የምትፈልገው። አንድ ጊዜ ከባድ ውሳኔ ወሰነች። ለወይዘሮ ማርታ እትዬ ይበቃል፣ እውነት ለመናገር እስከ ዛሬ ላደረግሽልኝ ነገር እጅጉን ከልብ አመሰግናለሁ። እንደ ልጆችሽ ተቀብለሽ ብዙ ነገር አድርገሽልኛል። ግን ከዚህ በላይ ቤተሰቡን መበጥበጥ አልፈልግም። ምክንያቱም ዛሬ አባትና ልጅ አጣላሁኝ፣ ነገ ደግሞ የሚፈጠረው አይታወቅም። ስለዚህ እሄዳለሁ ብላ ሻንጣዋን ማስተካከል ጀመረች። ከዛ ወይዘሮ ማርታ በፍጹም እንዴ ልጅ ሆኖ የማያጠፋ የለም። አሁን ኤቢም አባቷ እስከሚበቃ ድረስ ይግረፋትና ከዛ በኋላ ቁጭ ብለን እንደ ቤተሰብ እንነጋገራለን እንጂ በፍጹም አትሄጅም። እንዴ ትንሽ ነገር በተፈጠረ ቁጥር ትቶ መሄድ ምን ይባላል? ዳጣዬ ታይ 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 ብላ አረጋገቻት። ሰላም ያረገዘችበትን ሁሉንም ሚስጥር ፍርጥርጥ አድርጋ ለዳጣ ነገረቻት። እናም ከአቶ ደረጀ እንዳረገዘች ዳጣ አወቀች። ምን? ቆይ ምን እየተካሄደ ነው? እንዴት እንደዚህ ታደርጊያለሽ ሰላም? የእውነት እኔ ካንቺ ይህንን አልጠብቅም ነበር። እንዴት? እትዬን እኮ በጣም ይወዳታል። እንዴት እንደዚህ ታደርጊያለሽ? ቆይ ለምን? አንቺ በጣም ቆንጆ ነሽ፣ የተማርሽ ነሽ። በዛ ላይ ምን አተሽ የሰው ትዳር ትበጠብጫለሽ ብላ አለቻት። እባክሽ ዳጣ ይህንን ነገር የምነግርሽ እኮ አንቺም እንደ ሚስጥር ብዙ ነገር ስላወራሽኝ ብዬ ነው። እና እኔ ያኔ ቃል ገብቻለሁኝ፣ ምክንያቱም ይሄንን ነገር ለማንም እንደማልናገር እናም በእኔና በፈጣሪ መካከል እንደሚሆን ለራሴ ቃል ገብቼ ነው ያደረግኩት። ትሰሚኛለሽ? አሁን ለደረጀ ብትነግሪው ምንም ነገር አያስታውስም። ምክንያቱም በሰዓቱ ጥንብዝ ብሎ ሰክሮ የምትታየው ማርታ ብቻ ናት እንጂ እኔ አይደለሁም። ስለዚህ እንደዚህ ያርግሃል ብትይው እንኳ በፍጹም አላደረግኩም ነው የሚለው። እና እባክሽን ቆይ ግን ለምን ማለቴ ይሄን ነገር ለምን አደረግሽው ብላ አለቻት። እሱ እንግዲህ ሚስጥር ነው፣ ምክንያቱም የልጅ እናት መሆን ስለምፈልግ ነው እኮ። ለምንድን ማለቴ መውለድ አትችይም? ምናልባት የሆነ ታሪክ አለኝ፣ እሱን ቀስ ብዬ አወራሻለሁ። የወለድኳትን ልጄን የጣለብኝ ሰው ስላለ በዛ መካከል ያለ አባት ያለ እናት ልጅ ተጥላለች፣ ለዛ መካሻ ነው ብላ አለች። ሰላም ውድና የተከበራችሁ የትርሲስ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዳጣና ኤቢ እንደዛ በተፋጠጡበት ቁጥር ሰዓት እባክሽ አቢገር ልቀቂኝ፣ በቃ ልሂድበት። እንዴት ለዚህ ነገር ብለሽ የተፈጠረውን ነገር እስኪ ንገሪኝ ሰላምዬ፣ እያንዳንዱ ነገር ብላ ስትላት በጣም ጥንብዝ ብሎ ሰክሮ ስለነበረ የምትታየው ሁሉ ነገሯ ማርቲ ነበረች። ለምን ሄደሽ ቆየሽ? በጣም ቆየሽ እኮ
እና በጣም ይቅርታ፣ እንዲሁም ደግሞ እንደዚህ ሰክሬ ውሃ እንዳታየኝ ነገ በጠዋት ይቅርታ እጠይቃታለሁ እያለኝ ነበረ። ከዛ እኔም አንድ ቀመር ቀመርኩኝ አብሬው ለማደርና ልጅ ለማርገዝ ብላ አለቻት። ከዛ በጣም ደነገጠች ዳጣ በውስጧ ወይኔ ጉዴ፣ እና ታዲያ ወንድም ወይም እህት ሊወለድልኝ ነው ማለት ነው? እንደገና ደግሞ እትዬስ ቢሆን ይህን ሁሉ ጉድ ስታውቅ እንዴት ነው የምትሆነው? ወይኔ አምላኬ እያለች ስትል ምን ነው ዳጣ፣ እኔ እኮ ነኝ ታሪኩን የምነግርሽ፣ አንቺ ግን በሀሳብ ጭልጣልሽሳ። አረ ምንም፣ ለማንኛውም ታሪኩን ጨርሽልኝ ብላ አለቻት። በሌላ በኩል እጅጉን የሚያሳዝነውና የሚያሳስበው ነገር አቢገር እባክሽ እማዬ፣ አባዬ ሊገርፈኝ ነው፣ እባክሽ እባክሽ እያለች መለመኗን ቀጠለች። አይ ትሰሚኛለሽ፣ እያንዳንዱ ነገር መጀመሪያ ምን እንዳደረግሽ ንገሪኝና ከዛ በኋላ እኔ ላስጥልሽ እችላለሁኝ፣ ካልሆነ ግን እመኝኝ ምንም አላደርግም፣ ምንም አላደረግኩም ብላ አለች። ምን? ኧረ አቢገር ቢያንስ አሁን እንኳ አትዋሺ፣ እውነቱን ተናገሪ ለእናትሽ ብላ ስትላዳጣ፣ ይህ ሁሉ ባንቺ ነው። አንቺ ከዚህ ቤት እስካልወጣሽ ድረስ አባትና ልጅ ሰላም ልንሆን አንችልም ብላ አለቻት። እንደዛ ከሆነ ጥሩ፣ እኔ ዝም ብዬ ትቪዬ ነው ያለው ብላ ዳጣዬ ቲቪዋን ማየት ቀጠለች። በሌላ በኩል አቶ ደረጀ ሳሎን መጣና ግቢ አይደል እንደ የምልሽ፣ ቆይ አንቺ ልጅ እኔ ስንት ጊዜ ላስታክስሽ፣ ስንት ጊዜ ጥፋትሽን እያጠፋሽ እንዳላጠፋሽ አውቄ ዝም አልኩኝ። ቆይ ምንድን ነው የምትፈልጊው ከዚህ ሌላ? እስኪ ንገሪ፣ ምንድን ነው የምትፈልጊው? ምንስ ነው እንደዚህ እንግብግብ በቅናት የሚያደርግሽ? ንገሪኝ እስኪ። አይ አባዬ ምንም እኮ አላደረኩም፣ የዛሬን ማረኝ። ደግሞ በዛ ላይ ዳጣ ናት። ምን? እኔ እኮ መኪና ውስጥ ነበር፣ እያንዳንዱ ነገር ነገርኩሽ፣ እናም እያየሁ ነበር። አሁንም ተዋሻለሽ ማለት ነው ብሎ ሲላት፣ በቃ ይቅርታ አባዬ ብላ ስትለው፣ ብቻ ግን አቶ ደረጀ በጣም ተናዶ ስለነበረ በከባዱ ደበደባት፣ በከባዱ ቅጥቅጥ አደረጋት። በሌላ በኩል ናታንና ሰላምዬ እያወሩ ባሉበት ሰዓት እኔ ምልህ ለምንድን ነው ሳሎን የማትሄደው? አንዲት መጽሐፍ እኮ አለችኝ እሷን ላንብብ ልጨርሳት ብዬ። አይ ናታን፣ በአንተ ምክንያት ዛሬ ቤቱ ተደበላልቆ ነበር። እረ በእኔ ምክንያት አይደለም መቼም አቢገር አንተን የነካባት ነው ጥላቷ። እናም አስፓልት ድረስ ተከትላ እንደዚህ አይነት ንግግር መናገር ነበረባት። አልፎም ደግሞ በጥፊ መማታት ነበረባት። በጣም ይገርማል። አዎ እንግዲህ እንደዚህ ናት አቢገር። ግን አይገርምሽም? እኔ ጋሼን በጣም አደነኩት። እኔስ ብትል እውነት ለመናገር በአሁኑ ጊዜ እንደዚህ አይነት አባት አይገኝም ሰላምዬ። ልጁ ጥፋት አጥፍታ የሚቀጣባት የትም ተፈልጎ አይገኝም። ግን ምን ዋጋ አለው? አቢገር ነገም ቢሆን ተመልሳ እዛው ናት ብሎ አለ። ልክ ነህ። አሁን እንግዲህ ዛሬ ቤቱ ጣራ ነክቷል እና ነገም ተመልሳ ዳጣዬን መበጥበጧ እንደው አይቀርም። አዎ ዳጣ እንግዲህ ትዕግስቱን ይስጥሽ እያለን መለመን ብቻ ነው እንጂ ሌላ ምን ይባላል ብለህ ነው። ትክክል ሰላምዬ። ለማንኛውም ሻይ ላምጣለህ? አያያይ ችግር የለውም። እንዴ ለምንድን? ማለቴ ያው በኋላ ጠጣለሁ ለማለት ፈልጌ ነው። እኔ አሁን እቺ መጽሐፍ ጨርሼ ወደ ውጭ ለወጣ ስለሆነ ነው ሰላምዬ። በዛ ላይ እኔ ራሴ ክችን መጥቼ ጠጣለሁኝ። እሺ አሁን እኮ አንድ ሳትሆኚ ሁለት ነሽ ብሎ አላት። ውይ የኔ ሀሳቢ። እሺ ለማንኛውም አንተ ግን ጠበቅ ብታረግ ይሻልሃል ዳጣን። ውይ ሰላምዬ፣ አሁንም እሷ ላይ ነሽ እንዴ? ታዲያ ማናለኝ ብለህ ነው? እሷ እኮ በጣም ጨዋ ስርዓት ያላት ናት። በአደባባይ እንኳ እህቷ እንደዛ ስትመታት መቼስ ማለት ያ ቢቀር መቼስ ሌላ ነው ብለህ እንትን ትላለህ እንዴ? ማለቴ ምንም ቢሆን ማንም ሰው እንደማያሸንፋት እናውቃለን። ዳጣ ኃይለኛ እንደሆነች እናውቃለን። ነገር ግን እሷ ለቤተሰብ ክብር ብላ ምንም ሳታደርጋት መጣች። አዎ እኔም በዚህ በጣም አድንቄያታለሁ። ታውቂያለሽ ሰላምዬ፣ ፍቅሬ ቀን በቀን እየጨመረብኝ ነው። በጣም ጥሩ። እንደዚህ ከሆነ በደንብ ጠጋ ጠጋ ነዋ። ታዳር አቀላቆ ምን ያደርጋል ብላ አለችው ሰላምዬ። ውሃ እኔን የሚደበድበኝ ይሆን እንዴ እያለች መጨነቋን ቀጠለች። እንዴ አንቺ መቼ አጠፋሽና ነው ውሃዬ?
ስለምን እንደሚደባደቡ እንኳ የማታውቂ ልጅ ብላ አለቻት። ውድ የትስስንድቅ ሚዲያ ቤተሰቦች የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ቻው።